ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና አፍረት ያልነበረው አረመኔው ንጉስ በገዛ ዘመዶቹ ተገሎ የሚያሳፍረው ሞት ይሞታል። ሰማዕትነቱ በየደጁ ይሆናል። የቅዱሳን አባቶች ደም ከፀሐይ መጥለቅ ቀድሞ ይፈሳል። የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት ታላቅ የሆነ ግፍና መከራን ያደርሳል። አብያተ ክርስቲያናቱ እንደ ደመራ ይነዳሉ። መንግስቴ ከሰማዩ መንግስት ጋር አቻናት ብሎ ይታበያል። ሰላም ለእናንተ ይሁን። በመላው ዓለም የምትገኙ ውድ ተመልካቾቻችን እንደምን ቆያችሁን? እንግዲህ በዛሬው ዝግጅታችን በአባቶች የተላከውን አስደንጋጭ መልእክት አብረን የምናየው ይሆናል። ታዲያ ይህንን ቪዲዮ ላይክ እና ሼር በማድረግ መጀመራችሁን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አባቶች እንዲህ ሲሉ መልእክታቸውን ይጀምራሉ። ለጤ የራሰ መቃብሬ የተማሰ እድሜ የተጫነኝ ደካማው መነኩሴ በ89 ዓመተ ምህረት በታኅሳስ ወር በዕለተ ዓርብ በዘመነ ሉቃስ ያየሁት ራእይ በዘመነ ማቴዎስ በ94 ዓመተ ምህረት በጽሑፍ አስፍሬዋለሁ። ለአባቶቼም ነግራቸዋለሁ። ከእግዚአብሔር ዘንድ የሆነው ንጉሳዊው ሥርዓት ከወደቀ በኋላ በስተደቡብ ከወንዝ ማዶ በምትገኝ ከተማ ሃይማኖቱ በግልጽ የማይታወቅ የተምታታ በከንፈሩ የሚሸነግል ንጉስ ነኝ የሚል ጎልማሳ ይመጣል። አይኑ በመላእክት ዘንድ 9 ወርዱም 140 ቁመቱ 8000 ክንፉም በመላእክት ዘንድ 80 የሚሆን ብሪያል የተባለው ዲያብሎስ በአብይ ጾም ያነክሰዋል። ምልክቱም ወፍ ትሆናለች። ዮሐንስ በራእዩ የእግዚአብሔርም ቁጣ በእርሱ ላይ ስለሚፈጸም ዋለኞቹን 7 መቅሰፍቶች የያዙ 7 መላእክት ታዩ እንዳለው ቁጥሩም 7 ነው። ጽልማሞት ጥልማቆስ ያጅቡታል። ጠንቋዮች፣ አስማተኞች፣ ባለዛሮች፣ ምታተኞች ይመክሩታል። ጠጠርን በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል፣ የአዛዜል፣ የባቡኤል፣ የቤልዜቡል መልእክተኛም ይሆናል። አይኖቹ በጥላቻ የታወሩ፣ መክሊቱ ስድብ፣ ንግግሩ እዚህ ግባ የማይባል ተራ፣ ሐሳቡ መናኛ፣ ዋጋቢስ፣ ሐሰት መለያው ትሆናለች። በራሱም ላይ አፍረትን እንደ ዘውድ ይደፋል፣ ነቀፌታንም ይለብሳል። መንግስቱም የመናፍቅ ይሆናል። በፈሪዎችና ልፍስፍሶች ዙሪያውን ይከበባል። ግዛቱ በተአምራት እንደተሞላ ይሰብካል ያስተምራልም፣ ሊቃውንቱንም ያስታል። ወሬውን ላዳመጠ የከፍታ ዘመን ቢመስልም የሚወስደው ግን ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችንም ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ቅዱሳን ነቢያቶችን ያጥላላል። በአሳፋሪ ቃላቶችም ዝቅ ለማድረግ ይጥራል። መንግስቴ ከሰማዩ መንግስት ጋር አቻናት ብሎም ይታበያል። ግብዝነቱ ታይቶ አይታወቅም። ጥበብን ሁሉ እንመርመር እንጂ እንዲሁ አንመን። ሕዝቡን የሚያስተምር ሲያጠፋም የሚገስጽ ሽማግሌ በአገሪቱ ላይ ይጠፋል። አመፀኛ መንፈሱ ፍርድን ያጓድላል። በጻድቅ ነፍሳት እግረ ሙቅ ያገባል። በዚያም ጊዜ የዘመን መርከስ፣ የአንድነት መፍረስ፣ የተቀደሰውን መርከስ ይከሰታል። ከአመፀኞች ደምን ከሚያፈሱ ወንበዴዎች ለራሳቸው ብቻ ከሚጮሁ ስግብግቦች ጋር ይመደባል። በራሱ ባዕድ ሐሳብ ተጠልፎ ሕዝብን በሚያስት ከይሲ አንደበቱ ሃይማኖትን በሃይማኖት ሕዝብን በሕዝብ ወንድምን በወንድም ላይ ያስነሳል። አቡኑን በከይሲ ልሳኑ ይዘልፋል። ታቦቱን ከማዕጠንቱ ያናጥባል። ምህላውን ያስተጓጉላል። ቤተ መቅደሱንም በትዕቢት ይደፍራል። ጾሙንም ያጨናግፋል። መከፋፈልንም በቤተ ክርስቲያን ላይ ለማድረግ ቀንና ሌሊት ይለፋል። ከሱ በላይ የሆኑ ታላላቆቹን ያዋርዳል፣ ታናናሾቹንም ይንቃል። ልባቸው በጭካኔ የተሞላውን ብርኩናቸውን የለወጡትን ከሰው ማንነት የወጡትን እየመረጠ ለስልጣን ይሾማል። ኃጢአተኞችና የእግዚአብሔር ክብር የጎደላቸው ደቀ መዛሙርቶች በብዛት ይከተሉታል። የጌታ ነብይ የሆነው ነብዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ ፈጽሞ አያርም የደምና የሥጋ ሰዎች ናቸውና ብሎ እንደተናገረው በጌታ በኢየሱስ ስም የሚነግዱ ይሆናሉ። አመንዘራነት፣ ምትሃት፣ ድግምት፣ አስማት እንዲሁም መጥፎ ስነ ምግባርና ጭካኔ መገለጫቸው ነው። ቅዱስ ከሆነው በእግዚአብሔር አምሳልም ከተሰራው የሰው ልጅ ይልቅ ኪሳቸውን በገንዘብ መሙላት ለእነርሱ ትልቁን ሚና ይወስዳል። ጉቦና ዘረፋ ይቻላል ተብሎ በይፋ የተፈቀደ ያህል በየቦታው ማየት የተለመደ ይሆናል። ሞት፣ ስደትና እንግልት ይረክሳሉ። እርኩሳን መናፍስቶች ከነ አኬታቸው ይበረታሉ። ሕዝቡን በክፉ ማተም ለማተም ያስጨንቃሉ።
ይጠይቃል። በእግዚአብሔር ፊት እጅግ የረከሰ የሆነው እንዲሁም የሚጠላው የሰዶምና ገሞራ ግብር ይገለጥበታል ይታይበታልም። ሕዝበ ክርስቲያኑንም በተወናበደ ምክንያት ከሁለት ከፋፍሎ ያጋድላል ያፋጃል። አንድም የነገድ አባሪዎቹ ወይም ተከታዮቹ ወይ ቤሎ አንተ ንዘታ መጽ ይሉታል። በሌላም በኩል በደም ከወረዘው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተናቀው ጎዳና ይመላለሳሉ። ታቦተ ጽዮንም ባለችበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ይሆናቸው። እመቤታችን ቅድስት ድንግል ማርያምን የሚጠላ ክብሯን የሚነቅፍ መስቀል በሚመስል ምልክት ተሰይሞ የሚጠራ መጽሐፍትም ጽፎ ብዙዎችን በወጥመዱ ያጠምዳል። በዚህም ጊዜ ለእናት ቤተክርስቲያን አስከፊ ጊዜ ይሆናል። ይህ ሁሉ ነገር ሲፈጸም በፍካሬ ኢየሱስ ላይ የተገለጸው ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍላጻውም ወደ ላይ በሚዘል እሳት ተወርውረው ሲከተቱ በመጽሐፉ ለተጻፈው የመከራ ጊዜ ለመቃረቡ ታላቅ ምልክት ይሆናቸው። ታላቁን ቤተ መቅደስ ለማፍረስ ቅዱሳን ስፍራዎችንም እንዳልተፈጠሩ አድርጎ ለማፈራረስ ይነሳል። በቅዱሱ መጽሐፋችን መጽሐፍ ቅዱስ ላይ ነብዩ ሕዝቅኤል የእስራኤል ወገኖች ሆይ እናታቸው ከባዕዳን ጋር ሴሰነች ብሎ በትንቢቱ እንደተናገረው ከሰዶምና ከአረብ ጋር ሽርክና ፈጥሮ ልክ ስልጣኑን በተቀበለ በአምስተኛው ዓመት በአምስተኛው ወር አባቶችን በመለያየት የተቀደሰችውን ይህችን የተከበረች ሃይማኖት በአሕዛቦች ለመለወጥ ታላቅ የሆነ ግፍና መከራን ያደርሳል። በበጎች ቤት ለተኩላዎች ይሟገታል። ሕዝቡን ሲገልም ሐሳብ የለበትም። ለእናቶች ለሕፃናትም ሆነ ለሌላ ርኅራኄ የሚባል ነገር አልፈጠረበትም። ከራእይል እንባ የሚበዙ ዋይታዎች በራማ ይሰማሉ። መናፍቃንን ባመኑት ላይ ገና ያልዳኑትን በዳኑት ላይ ያስነሳል። አባቶችና ምዕመናኑ በየቦታው እንደ በግ ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። አስከፊነቱ የተረጋጋ መስሎ በድጋሚ ግን ከበፊቱ ከፍቶ ይመጣል። ታዲያ በሁለተኛው የመከራ ጊዜ ለሰማዕትነት የሚሽቀዳደሙ ይበዛሉ። ሰማዕትነቱ በየደጅ ይሆናል። ማሳደዱ በሌሊት ይሆናል። ቅዱሳን ገዳማት አብያተ ክርስቲያናቱም እንደ መስቀል ደመራ ይነዳሉ። በእነርሱም ፈንታ ጣዖታት ይበዛሉ። ክርስቲያኖችም በግፍ ከታሰሩበት ሆነው አቤቱ ኃይሌና መድኃኒቴ እግዚአብሔር ሆይ አድነኝ፣ እጆች ወዴት አሉ በማለት ፈጣሪያቸውን በጸሎት ይለምናሉ። ቅዱስ እግዚአብሔር ይበቀላል፣ እርሱ የተከፉትን ደም ይበቀላል። እንደ ራእይል አይነት ያሉ መሪር እንባዎችንም ይመለከታል። ንጉሥ በሰራዊቱ ብርታትና ብዛት አይድንም። ፈረስም ሆነ ሀብት ንብረት እንዲሁም ዕውቀትም ዋጋ የላቸውም። መርከቦችም አይሸሽጉም። አንተም እንደ ክፋት መጠን ፍርድን ከእግዚአብሔር ዘንድ ትቀበላለህ እያሉ ይዘምራሉ። በዚህን ጊዜም ጨካኙ ንጉሥና ደቀ መዛሙርቱ ገሚሱን ሰቀልናቸው፣ እኩሌታውንም ወደ እስር ቤት ላክናቸው፣ ገደልናቸውም ብለው በተደሰቱ ጊዜ የእግዚአብሔር ጊዜ ደግሞ ትጀምራለች። መንፈስ ቅዱስ የሚያተጋቸው ብርታቱንም የሰጣቸው አባቶች እንደ ወርቅ በመከራ ውስጥ ይጠነክራሉ። የሁላችን እናት የሆነችው ቅድስት ቤተክርስቲያንም እስከ ዓለም ፍጻሜ ትጸናለች። ከፍርዱም በቅድስት ቤተክርስቲያን ውስጥ ተሸሽገው ከአረመኔው ንጉሥ ጋር ሲያብሩ የነበሩት በበግ መሃል ሆነው እንደ ተኩላም ሲተውኑ የነበሩ አባቶች ወየውላቸው፣ ከአስከፊው ቅጣት አያመልጡምና። በአገሪቱ ላይም ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና አፍረት ያልነበረው አረመኔው ንጉሥ በገዛ ዘመዶቹ ተገሎ የሚያሳፍረውን አሳፋሪ ሞት ይሞታል። የሰማይ ደጆችም ዳግመኛ ይከፈታሉ። ቅዱሳን መላእክቶችም የወደቀውን አንስተው ያዘነውንም ያጽናናሉ። ከዚያች ጊዜም ጀምሮ የፍርድ ቀን እስኪመጣ ይህች እንደ ቅቤ በመከራ ስትናጥ የነበረችው ቤተክርስቲያን የከፋ መከራና ፈተና ዳግመኛ ይገጥማትም። አሕዛብም ወደ እግዚአብሔር ልባቸውን መልሰው ሕዝብ ይሆናሉ። አገሪቱም በምስጋና በዝማሬ ትሞላለች። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላካት በመጀመሪያይቱ መልእክት ሞት ወይ ችንካር ወዴት አለ? ሲኦል ወይ ማሸነፍስ ወዴት ነው አለ ብሎ እንደጻፈው ሰይጣን አፍሮ ይሸሻል። ይህች ቤተክርስቲያንም ከመነሻ እስከ ፍጻሜው የደረሰውን ግፍና ሰቆቃ በስንክሳር ላይ ታሰፍረዋለች። በሕዝቡም ሆነ በጠላቱ የተወደደ የተመሰገነ እንደ ደጉ ሳምራዊ ማዛኝ፣ እንደ ኢዮብም ታጋሽ፣ እንደ ንጉሥ ዳዊትም አመስጋኝ የሆነ ንጉሥ በአገሪቱ ላይ ይነግሳል። ይህ ንጉሥ ታዲያ
ቅን የሆነ ጻድቅ እና ይቅር ባይ ነው። በአገሪቱ ላይም ፍቅርና አንድነት ይሆናል። ወሰን የለሽ ሰላምም በአገሪቱ ውስጥ ይሰፍናል። ይህች ሀገርም ከመቼውም ጊዜ በላይ ትበረታለች። ያለፈ አፍረቷም ለክብሯ መገለጫና ማስታወሻ ይሆናል። ለተቸገሩትም መጠጊያ፣ ለስደተኞችም መጠለያ ትሆናለች። አንድ እንጀራ ለ10 ሰው ይበቃል። ጠማማና ለእኔ ብቻ የሚል ትውልድ ጠፍቶ የእኛ የሚል ቀና ትውልድ ይነሳል። ቅድስት ቤተክርስቲያንም ከአስመሳዮች ተላቃ እንደ ሁሌውም ታላቅ ትሆናለች። የፈረሱት አብያተ ክርስቲያናትም ዳግመኛ ይታነጻሉ። እነሆ ይህ ጻድቅ ንጉሥም ይህችን ቅድስት ሀገር ለበርካታ ዓመታት ያለ ጦርነት በፍቅር ብቻ ይገዛል። እነሆ በመጽሐፍ ቅዱስ ውስጥ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ እንደተጻፈው ሕዝቡ ወደ እግዚአብሔር ይመለሳል፣ ጎዳናውንም አስተካክሎ በቀናው መንገድ ይጓዛል። እግዚአብሔር በገለጠልኝ መጠን ይህንን መልእክት ላኩኝ። የጻፍኩትንም መልእክት ለሌሎች ላልሰሙ ታዳርሱ ዘንድ መልእክቴን አደረስኩኝ። ፈጣሪ ያችን ደግና ቀና ዘመን ቅርብ ያደርግ ዘንድ እማጸናለሁ በማለት እኚህ ቅዱስ አባት ሐሳባቸውን ያበቃሉ። ታዲያ ውድ ተመልካቾቻችን ይህ እምነቱ የተምታታ የአሕዛብ ንጉሥ ማን ይሆን? እስኪ ሐሳባችሁን ከታች በኮሜንት ላይ ይጻፉልን። በሌላም በኩል ይህ ይመጣል የተባለው ደግ ንጉሥ ማን ይሆን? አረመኔው ንጉሥ የሚያሳፍረው ሞት ይሞታል ተብሏል። ታዲያ ይህ ንጉሥ መቼና እንዴት ይሆን የሚሞተው? በእርግጥስ የተፈጸሙት ትንቢቶችና ገና ሊፈጸሙ በመሽቀዳደም ያሉ ትንቢቶች የትኞቹ ናቸው? በእውነት ይህ አረመኔ ንጉሥ በአሁን ሰዓት ነግሷል? ካልሆነስ መቼ ነው የሚመጣው? የሚሉ ሐሳቦችን ለእናንተና ለነገ እየተውን የዛሬውን ቪዲዮ በዚሁ እናጠናቅቃለን። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ቪዲዮውን ላይክ በማድረግ ይህንን ሐሳብ ለሌሎችም ያዳርሱ። በቀጣይ ዝግጅት በአዲስ ሐሳብ እስክንገናኝ ቸርን ሰንብት።